ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ፣ ዛሬ ለከፈታችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ፣ ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሶስተኛ ክፍል ፕሮግራማችን በትናንትናው ዕለት በጣሊያን ሚዲያ መዳረሻ ተደርጎ የእንግሊዝ ሚዲያ ሰፊ ሽፋን የሰጠው፣ በዛሬው ዕለት ደግሞ የጣሊያን እውቅና ተነባቢ ዕለታዊ ጋዜጦች የበለጠ ሰፊ ሽፋን፣ ሰፊ ትንተና የሰጡበት፣ በርካታ የመረጃ ምንጮች ያረጋገጡት፣ ምናልባት በአለፉት ጊዜያት በእግር ኳስ ከተመለከትናቸው ምርጥ ግንባር ቀደም ሳይንቲስት ከሆኑ አሰልጣኞች መካከል ከፊት ለፊት ሊቀመጥ የሚችለው የዓለማችን ምርጡ አሰልጣኝ፣ የወቅቱም ያለፈውም ጊዜ የእግር ኳስ ታምረኛው አሰልጣኝ ፔፕ ጋርዲዮላ አዲስ የስራ ጥሪ ግብዣም አንድ የእግር ኳስ አካል የሆነ ግዙፍ የእግር ኳስ ተቋም የሆነ በእግር ኳስ የራሳቸውን አሻራ ማበርከት የቻሉ የእግር ኳስ ፍልስፍናቸው በአንድ ዘመን ዶሚኔት አድርጎ ከሊጋቸው እስከ ዩሮፒያን እግር ኳስ መቆጣጠር የቻሉ ባላቸው እግር ኳሳዊ ፍልስፍና ደግሞ ወጣ ያለ የራሳቸው ካራክተር ያላቸው፣ በዘመናዊ እግር ኳስ ውስጥ የነበራቸው ደግሞ የነሱ ተሳትፎና ንቃት ከጊዜ ወደ ጊዜ እየቀነሰ በትውልድ እጦት በሊጉ የተፎካካሪነት አቅም መሰረታዊ የእግር ኳስ አጨዋወታቸው ላይ አሁን ዘመናዊ እግር ኳስ ከደረሰበት ኳሊቲ አንጻር ከዛ ጋር በተመሳሳይ መንገድ አለመጓዙን ተከትሎ በርካታ በክለቦች ደረጃ ኪሳራ፣ የማጭበርበርና የተለያዩ ቅሌቶች እየተፈጠሩ በበርካታ ምስቅልቅል ጉዳይ የእግር ኳሳቸው መነቃቃት ለረጅም ጊዜያት ከስክሪናችን ላይ የነበራቸው ታሪካዊና ደማቅ የእግር ኳስ ተሳትፏቸው አሁን ላይ ቀንሶ በዓለም ዋንጫ የሚያክል ግዙፍ ውድድር ለ3 ተከታታይ ዓለም ዋንጫ ያለመሳተፍ እድል እስከሚፈጠር ድረስ በ5ቱ ትላልቅ ሊግ አንዱ ሆኖ ግን ያን ክራይቴሪያ የሚይዙበት መመዘኛ የተፎካካሪ ሊጎች አቅም አለመበርታቱ እንጂ ይሄ የዚህ ሀገር ሊግ ጥንካሬው ምስሉ በዛ ልክ ከፍ ብሎ አይደለም ተብሎ በሚታሙበት ወቅት እንግዲህ ለእግር ኳሳቸው መትረፍ አሁን ላይ ትልቁ ሁነኛው ሰው ይሆናል ተብሎ የታሰበውና ቃል በገቡት መሰረት ጥረታቸውን የጀመሩት አዳዲስ ቴክኒክ ዳይሬክተሮች ያሉባት የጣሊያን ብሔራዊ ቡድን እንግዲህ የእግር ኳሱን ሳይንቲስት ፔፕ ጋርዲዮላን ለማምጣት ሁሉንም ጥረታቸውን ይፋዊ በሆነ መልኩ ጀምረዋል። ይሄ ጥረት በምን አይነት መልኩ ይጠናቀቃል? አብረን በጋራ የምንመለከተው ነው። ግን ጥረቱ የመጀመሪያው ሂደት በጎ ምላሽ መገኘቱ ተስፋውን ከፍ አድርጎታል፣ ተስፋውን አለምልሞታል። ይሄ ማለት ግን ፔፕ ጋርዲዮላ የጣሊያን ብሔራዊ ቡድን አሰልጣኝ ይሆናል ማለት አይደለም። ምክንያቱም አሁን የመጀመሪያ ኢኒሻል አፕሮች ነው የተደረገው። በትናንትና ዕለት በወጡ ተጨባጭ መረጃዎች ከሆነ የጣሊያን ብሔራዊ ቡድን እንደምታውቁት በቅርቡ የክለቡን ቴክኒክ ዳይሬክተር የብሔራዊ ቡድኑ ቴክኒክ ዳይሬክተር አሰናበቱ። የብሔራዊ ቡድኑን ዋና አድቫይዘር አማካሪውን አሰናበቱ። በጣም የጣሊያን ብሔራዊ ቡድን ስርነቀል ለውጥ ያስፈልገዋል ብለው አሰልጣኙም ተሰናበቱ። ጀነራል ጋቱሶ በርካታ አሰልጣኞችም ሞከሩ።
በሊጉ ጥሩ ሂደት የነበራቸው የቅርብ ዓመት ታሪካቸው ጥሩ የሆኑ አሰልጣኞች ሁሉ መጥተው ተሞከሩ። የጣሊያን እግር ኳስ የጣሊያን ብሔራዊ ቡድን ከፍታ ግን ሊመጣ አልቻለም። እንደምታውቁት የዩሮ 2020 ዩሮ በኮቪድ ምክንያት የተወሰኑ ጊዜያትን ተራዝሞ እንግሊዝ ላይ በተደረገው የዩሮ 2020 የአስደናቂ የጣሊያን ብሔራዊ ቡድን እንግሊዝን አሸንፎ ያ ትውልድ ዋንጫ አነሳ። ከዛ በፊት የዓለም ዋንጫ ተሳትፎ 2018 ቤናቬንቹር በነበሩበት ወቅት የግድያ ዛቻ ጭምር የደረሰባቸው እኚህ አዛውንት አሰልጣኝ እንግዲህ ከስራቸው ከተሰናበቱ በኋላ ማንቺኒ መጣ። ማንቺኒ ብሔራዊ ቡድኑን አስተማማኝ ትውልድ ነበር። አስተማማኝ ትውልድ ስላችሁ በዛን ሰዓት ሁሉም ፕራይም ታይሙ ላይ ነበር። ሁሉም ከፍ ባለበት ነው። ምንም እንኳን የነኬሊኒ ባኑቺ የመጨረሻ ጊዜ ቢሆንም የጆርጂኒዮ፣ ቬራቲ፣ ኬዛ፣ ቤርናንዲስኪ፣ ቤላርዲ የተለያዩ ተጫዋቾች እነ ሴንሲ እነ ኒኮሎ ባሬላ ጥሩ ተጫዋቾች ነበሩ የበቁ። ግን ከዛች የዩሮ ዋንጫ በኋላ ግን የጣሊያን ብሔራዊ ቡድን ድጋሚ ሰርቫይቭ አድርጎ ረጅም ርቀት ለመሄድ ከማንቺኒም ጋር ከስፓሌቲም ጋር ከጋቱሶ ጋር ረጅም ርቀት መሄድ አልቻለም። በትውልድም እጦት በአሰልጣኞች በሊጉ ያሉ አሰልጣኞች በሀገራት ውድድር ላይ በሊጉ አቅም ደረጃ ብሔራዊ ቡድን አዘጋጅቶ ይዞ ስለሚመጡ የብሔራዊ ቡድኑ መዳከም የሊጉ ውጤት ነው ተብሎ ይታሰባል። በአብዛኛው የእግር ኳስ ቤተሰብ በጣሊያን እግር ኳስ ባለሙያዎችም ይህ ሀሳብ ተቀባይነት እያገኘ መጥቷል። ሊጉ ላይ ልክ በአንድ ወቅት የእንግሊዝ ፕሪሚየር ሊግ በሌሎች ከሌላ ሊግ በሚመጡ ተጫዋቾች አብዛኛውን ምርጥ 11 ዶሚኔት መደረጉን ተከትሎ አስገዳጅ የሆነ 6 ተጫዋች እንዲኖር ምናምን የሚል ሕግ አውጥተው የእንግሊዛውያን ተጫዋቾች ዳግም ትውልድ ማግኘትን መስራታቸው ይታወሳል። አሁን ጣሊያን እግር ኳስ ላይ ወደ እነዛ አይነት አቋም እየተጓዘ ነው። ምክንያቱም አሁን የሻምፒየንስ ሊግ ተሳታፊ ቦታን ያገኘው ኮሞ እንኳን በስብስብ ውስጥ ያለው በአጠቃላይ ስብስብ ውስጥ ያለው የጣሊያናዊ ተጫዋች ቁጥር በጣም ውስን ነው። በምርጥ 11 እንኳን በደቂቃ ደረጃ 1000 ደቂቃ ያገኘ ጣሊያናዊ ተጫዋች የለም። ስለዚህ ይሄ ሁሉ የዚህ የብሔራዊ ቡድኑ ድምር ውጤት የክለቦች ጥንካሬ፣ ክለቦች ወጣቶች ላይ መስራታቸው አቅም፣ የበለጠ ደግሞ እድሜያቸው የገፉ የአበባ ዘመናቸውን በሌሎች ትላልቅ ሊጎች አጠናቀው ቀሪ የእግር ኳስ ዘመናቸውን ወደ ሴሪያ በመሄድ ልክ ከ31 ከ32 ዓመት በኋላ ፊዚካሊ ያለኝ አቋምና እድሜ በጣሊያን እግር ኳስ ላይ ተጽዕኖ ለመፍጠር አይከብደኝም በሚል አመኔታ ጭምር እየሄዱ የምታስታውሱ ከሆነ ከ2010 በፊት የነበረው የጣሊያን እግር ኳስ ከፍታ የሻምፒየንስ ሊግ እግር ኳስን እንኳን በነዛ ዓመታት ስንት ጊዜ ነው ፋይናል የደረሱት? ስንት ጊዜ ነው ዋንጫ ያነሱት? የነካካ በባለንዶር ደረጃ ከፍታ የነበረበት የነ ሼፍቼንኮ የነ ኔድቬድ ካናቫሮ ጠቅላላ የጣሊያናዊ ተጫዋቾች ከጣሊያን ሊግ ነበር የባለንዶርን አሸናፊነት ሁላ የምንመለከተው። የጣሊያን እግር ኳስ በ4-4-2 በአሪኮ ሳኪ ፍልስፍና በርካታ አሰልጣኞችን ትውልዶችን አፍርቶ ጣሊያን 2006 የዓለም ዋንጫን ከፍ አድርጋ አንስታል። በጣም አስደናቂ ብሔራዊ ቡድን ነበር። ከዛም በኋላ የምናስታውሰው ምናልባት በጣሊያንን እግር ኳስ በግሌ መመልከት ከጀመርኩበት ጊዜ ጀምሮ በጣሊያን ብሔራዊ ቡድን ደረጃ በጣም ሃይ ክላስ እግር ኳስ የሚጫወት አሳማኝ የነበረው ብሔራዊ ቡድን ምርጡ ብሔራዊ ቡድን በግሌ የሴዛሪ ብራንዴሊ 2012 ከስፔን ጋር ፋይናል ዩሮ የደረሰው የ3-5-2 ከኳስ ጋም ያለ ኳስም ምርጡ የጣሊያን ብሔራዊ ቡድን ዲሮሲ ከባርጋዚን ከኬሊኒ እና ቦኑቺ መሀል ላይ ሶስተኛ ተከላካይ ነው የሚጫወትበት። ፒርሎ ማርኪዚዮ አማካይ ስፍራ ላይ ከሞንቶሊቮ ጋር የኤሲ ሚላኑ አምበል የነበረው ዲሺሊዮ እና
ባላዛራቲ የሚባል አንድ የሮማ ግራፉል ዊንግ ባክ የነበረው ካሳኖና ባላቶሊ አንዳንድ ጨዋታዎች ደግሞ ባላቶሊና ዲናታሌን አድርገው የሚጠቀሙት የሴዛሪ ብራንዴሊ የጣሊያን ብሔራዊ ቡድን በቴክኒክም በታክቲክም እጅጉን አስደናቂ ነበር። ያ ብሔራዊ ቡድን እንግዲህ ፕራይም ታይም ላይ የነበሩትን በአጠቃላይ በየክለባቸው ቶፕ ክላስ የነበሩ እጅጉን ወርልድ ክላስ ተጫዋቾች በብቃታቸው ከፍታ ላይ የነበሩትን የስፔንን የዴልቦስኬን ያ ጎልደን ጀኔሬሽን የመጨረሻው እድሜ ላይ የብቃታቸው ከፍታ ላይ ያሉ ነበር በፍጻሜ ያገኙት። ያ የጣሊያን ብሔራዊ ቡድን እንደምታስታውሱት ጀርመንን ጥሎ ያለፈበት የነ ማሪዮ ባላቶሊ ካራክተር በጣም አስደናቂ ነበር። የዛ ብሔራዊ ቡድን የአጫወት ስልትም የቡድን ምስልም በቅርብ ዓመት ውስጥ በግል ያየሁት የጣሊያን ብሔራዊ ቡድን ውስጥ የመጨረሻ ምርጡና ሃይ ኳሊቲ ነበር። እንግዲህ የፍጻሜው ጨዋታ የጥራታቸው መመጣጠን እንግዲህ በሊግም ደረጃ በጣም ልዩነት ነበር። ያኔ ኤል ክላሲኮ በራሱ የሜሲና የሮናልዶ ፉክክር የስፔንን ሊግ ከእንግሊዝ በላይ በጣም ከፍ አድርጎት ነበር እና በወቅቱ የነበረው የጣሊያን ጄኔሬሽን በጣም አስደናቂ ነበር። ትውልዱ ምርጥ ነበር። ብዙ ለመስራት ብዙ ርቆ ለመጓዝም የሚያስችል አቅም ነበር። ከዛም በኋላ ጁቬን ከተመለከታችሁ በቀጣይ 5 ዓመት ውስጥ በሻምፒየንስ ሊግ ግማሽ ፍጻሜ በርካታ ጊዜ ገብቷል። ፋይናል 2 ጊዜ ከባርሳና ከማድሪድ ጋር መድረስ ችሏል። የጁቬ ጥንካሬ ቢያንስ ከሊጉ አልፎ በኢሮፒያን እግር ኳስ ነበር። በማሲሚሊያኖ አሌግሪ ውስጥ ጥሩ ጁቬውን እያየን ነበር። ነገር ግን ከጊዜ ወደ ጊዜ የጣሊያን እግር ኳስ ይሄ ከዘመናዊ እግር ኳስ ጋር እኩል ለመሄድ ሰርቫይቭ ለማድረግ በትውልድም እጥረት በተለያዩ ምክንያቶች በሊጉ ያለው አለመስከን፣ አዳዲስ ትውልድ ያለው የጣሊያናዊ አሰልጣኝ አለመምጣት። ምክንያቱም አንድ አሰልጣኝ ከአንደኛው ትልቅ ቡድን ወደ ሌላኛው ቡድን በቀላሉ ክለብ እየቀየረ እንደ ሀገራችን እግር ኳስ አዲስ ፈጠራ፣ አዲስ ኃይል፣ አዲስ ጄኔሬሽን ከመፍጠር ይልቅ እዛኛው ቡድን የሚያውቃቸውን ተጫዋች ወደዚህ ቡድን ይዞ ይመጣል፣ ከዚህኛው ቡድን ወደዛኛው ይዞ ይሄዳል። ኮንቴ እንደምታዩት ነው። ስንት ቡድን ነው የዞረው እዛው ሊግ ውስጥ ኢንተር፣ ናፖሊ እንደዚህ እየቀያየረ። አሌግሪ እንኳን አሁን የናፖሊ አሰልጣኝ ሆኗል ከኤሲ ሚላን ድጋሚ ከመጣ በኋላ ከጁቬ ስራ ከለቀቀ በኋላ እና የተለያዩ አዳዲስ ኃይሎችን፣ አዳዲስ ጉልበቶችን፣ አዳዲስ ፍልስፍናና ከጣሊያን እግር ኳስ ጋር ተያይዞ ግን በአዲስ ጄኔሬሽን በአዲስ አቅም በአዲስ ፍላጎት የመጣ አሰልጣኝ መጥፋቱ አንዳንድ ብቅ ብቅ የሚሉ አሰልጣኞች አሉ። ሙሉ በሙሉ አሰልጣኝ ጠፍቷል አይደለም። ለአዲሱ ጄኔሬሽን ግን የጣሊያን እግር ኳስ በር ሊከፍት አልቻለም። የሊጉ ተጽዕኖ ደግሞ ብሔራዊ ቡድኑን ገደለ። አሁን ይህን ጉዳይ እንግዲህ ያቃናልን ዘንድ ብለው አዲሱ ቴክኒካል ዳይሬክተር ፓውሎ ማልዲኒ ከአዲሱ አማካሪው ጋር ሊዮናርዶ ጋር በመሆን የቀድሞ የኤሲ ሚላን አሰልጣኝ የኤሲ ሚላን የፓሪስ ሴን ጀርሜን ቴክኒክ ዳይሬክተር የነበረው ብራዚላዊ ሊዮናርዶ ሆነው በጋራ ፔፕ ጋርዲዮላ ያለፉትን 5 ቀናት በቀጥታ ከፔፕ ተወካይም እንዲሁም የበለጠ ከጋርዲዮላ ጋር ፊት ለፊት ተገናኝተው መነጋገራቸው ተዘገበ። ዘገባው መጀመሪያ የወጣው በስካይ ኢጣሊያ ነው። ስካይ ኢጣሊያ ውስጥ ደግሞ ከሚታወቁ በጣም አሁን በእንግሊዝ የተጫዋቾች ዝውውር ላይ ለምሳሌ ዴቪድ ኦርኒስተንን የሚያክለው የለም። በዚህ የዝውውር መስኮት እንኳን ስንት ከነፋብሪዚዮ በማይል ርቀት ያለውን መረጃዎችን ሲያቀርብ ተመለከት። በተለይ ትላልቅ ዝውውሮች በጠቅላላ በዚህ የዝውውር መስኮት የተካሄዱትን ሁሉንም ማለት ይቻላል ዘገባዎች የተገኙት ከዴቪድ ኦርኒስተን ነው። ልክ በጣሊያን እግር ኳስ ውስጥ ፔፔ ዲስቲፋኖ የሚባል የስካይ ኢጣሊያ ዘጋቢ አለ። ፔፔ ዲስቲፋኖ ይባላል። ይሄ ዘጋቢ ደግሞ ለየት የሚያደርገው ምንድነው? የፓውሎ ማልዲኒ በጣም ቅርበት ያለው ሪፖርተር ነው። ቅርበት ስላችሁ ትውውቃቸው በጣም የቀረበ እንደሆነ ይነገራል። እና ፔፕ ዲስቲፋኖ ደግሞ ይሄን ዘገባ በስካይ ኢጣሊያ ለእግር ኳሱ ቤተሰብ ሲዘግብ መጀመሪያ መግቢያ ላይ ምናልባት ስካይ ኢጣሊያ ላይ ገብታችሁ ከተመለከታችሁ
ይሄ መረጃ በቀጥታ ወደ እናንተ ማደርሰው ፔፕ ጋርዲዮላ እና ፓውሎ ማልዲኒ፣ ሊዮናርዶ እና የፔፕ ተወካዮች፣ የጣሊያን ስራ አስኪያጆች አብሮ በጋራ በተገናኙበት ሬስቶራንት ደጅ ላይ ሆኜ ነው የሚለው። ይሄ መረጃውን ወደ እናንተ ማደርሰው ነው። የመጨረሻው ሚቲንግ በዛሬው ዕለት ነበር። ዛሬ የ5 ቀኑ ሚቲንግ በዚህ ሬስቶራንት ብሎ የሬስቶራንቱንም ስም ይጠራል። እና በአብዛኛው የምታስታውሱ ከሆነ ፔፕ የእረፍት ጊዜውንም የስልጠናውንም ቆይታ በአሰልጣኝነት በኩል በጣሊያን እንደሚያሳልፍ ይታወቃል። ከዚህ በፊት የአትላንታውን አሰልጣኝ በተጨማሪም ሮቤርቶ ዲዘርቢን፣ ሞታን፣ ፋብሪን በጣሊያን እግር ኳስ በርካታ አሰልጣኞችን በረፍት ጊዜው ፔፕ ወይም በስልጠና ጊዜውም እያገኘ ሙያዊ እርዳታውን ሙያዊ እገዛውን ሲያበረክት እንሰማለን። በተለይ ለነ ሮቤርቶ ዲዘርቢ በጣም የተለየ ሙያዊ ድጋፍ እንዳደረገ በስራቸው ላይ እንዲጸኑ በጣም ስራቸውን በትኩረት እንዲሰሩና ይሄ የአጫወት ለፍልስፍናቸው ተገዢ እንዲሆኑ ምናምን የተለያየ ሙያዊ እርዳታ ሲያደርግ እንደነበር ይታወቃል። እና በአብዛኛው ወደ ጣሊያን ለረፍት ጊዜም ለተለያዩ ጉዳዮች ፔፕ እንደሚሄድ ይታወቃል። አሁን ግን በካታሎኒያ የጀመረው ሚቲንግ ነው። መጀመሪያ ጋርዲዮላ ከማንቸስተር ሲቲ ስራው ላይ እንደሚነሳ ከገለጸ በኋላ ነው እንግዲህ በቀጥታ ጣሊያኖች ጋርዲዮላን ማግኘት ማማከር የጀመሩት። የመጨረሻው ሚቲንግ ጣሊያን ተደረገ እንጂ በካታሎኒያ ድረስ ሄደው ግንኙነት እንደተጀመረ መረጃዎች ይዘግባሉ። እና እስቲ እነዚህን ጋዜጦች በዛሬው ዕለት ለህትመት የወጡ 3 የጣሊያን ትላልቅ ጋዜጦች ኮሪያ ደለ ስፖርትን፣ ቱቶ ስፖርትን እንዲሁም በተጨማሪ ሌሎች ጋዜጦችም ኩንቴንዲያኖ ስፖርቲቮ የሚባል አንድ ለብሔራዊ ቡድኑ የበለጠ ቅርበት ያለው ጋዜጣም እነዚህ 3 ትላልቅ ጋዜጦች በቀጥታ ፔፕንና የጣሊያን ብሔራዊ ቡድን በተመለከተ በዛሬው ዕለት ለህትመት በበቃው ጋዜጣቸው ላይ የፊት ገጽ አድርገው እያንዳንዱን ጉዳይ እየዘገቡ እያብራሩ ነው የሚገኙት። አሁን ፔፕ ጋርዲዮላ አዲስ የስራ ጥሪ ከወደ ጣሊያን ቀርቦለታል። ጣሊያናውያን የፔፕን መምጣት የፔፕን ብሔራዊ ቡድን መያዝ በእጅጉ ፈልገዋል። በርካታ እዛ ጋር የተዘረዘሩ ከጥቅማ ጥቅም አንስተው ከኮንትራት አንስተው ኃላፊነቱን በርካታ ጉዳዮችን ጣልቃ የሚገባበትንም ሂደት ጭምር ከዚህ በፊት ለነበሩ አሰልጣኞች ያልተፈቀዱ ሂደቶችን ሁላ ለፔፕ በር ለመክፈት ሁኔታዎችን አመቻችተዋል። ፓውሎ ማልዲኒ እንደምታስታውሱት የጣሊያን ብሔራዊ ቡድን ቴክኒክ ዳይሬክተር ልሁን እንጂ ያልጠበቃችሁትን ባለሙያ አመጣለሁ ሲል ነበር። ከዚህ በፊት ሲገመት የነበረው ማንቺኒ በድጋሚ ይመጣል፣ ፒርሎም በሊስት ውስጥ አለ ሲባል ነበር። አሁን ፔፕን አስቀድመዋል። ፔፕ ይይዛል እያልኩ አይደለም። በነገራችን ላይ ድርድሩ ተጀምሯል ነው። ፔፕ ፈቃደኛ ይሁን የረፍት ጊዜውን ያጠናቅቅ፣ አይ ብቁ አይደለውም ብሎም ምላሽ ሊሰጣቸው ይችላል። ግን የተገኘው ጉዳይ እንደ ዲስቲፋኖ ዘገባ ከሆነ ፔፔ ዲስቲፋኖ እንደሚባለው ሪፖርተር ከሆነ በጣም ፖዘቲቭ ነው የሚለው። እንደምታውቁት የኢንተርናሽናል ጨዋታ የኢንተርናሽናል ብሬክ ሲመጣ በሊግ መሀል ላይ አብዛኛው እግር ኳስ ቤተሰብ ይሄ ከብሔራዊ ቡድን የወዳጅነት የጥሎ ማለፍ ጨዋታዎች ጋር ኢንተርቴን የማድረግ አቅሙን ይቀንስና የሀገራት ጨዋታ እንትን ኳሊቲውን ይዘቱን ያጣል። ምክንያቱም በክለብ ደረጃ ያለው ፉክክር ከሳምንት ሳምንት ይሄ ማክሰኞና ሮብ ሻምፒዮንስ ሊግ ተጨምሮበት ፉክክሩን ከፍ ስለሚያደርገው ይሄ ለአንድ ክለብ ሉዓላዊነትን ድጋፍን ስለሚያንጸባርቅ ያንን ሙድ ደጋፊው ማጣት አይፈልግም። አሁን ግን የኢንተርናሽናል ብሬክ ጨዋታዎች ሲመጡ ግን የደጋፊዎችን ትኩረት የመሳብ አቅሙ ከአሁን በኋላ የበለጠ ከፍ የሚል ይመስለኛል።
ምክንያቱም ጀርመናውያን ጠለቅ ያለ ሰርጀሪ ያስፈልገናል ብለው የልብ ሰርጀሪ ነው ለዛው የሚለው ኪከር የሚባል አንድ በጀርመን የሚታተም ጋዜጣ እንደሚለው ከሆነ የጀርመን ብሔራዊ ቡድን ሰርጀሪ ስለሚያስፈልገው ለሰርጀሪው ደግሞ ትክክለኛው ዶክተር የርገን ክሎፕ ናቸው ብለው ስላመኑ ዶክተር የርገን ክሎፕን ቀጥረዋል ይላል በፊት ገጹ ላይ። በወቅቱ የምናስታውሰው ነው፣ ከቀናት በፊት ነው ስምምነቱ የተጠናቀቀው እና የሬድቡል ካምፓኒ ዳይሬክተሮች ለየርገን ክሎፕ ግሪን ላይት ሰጥተው አሁን ኮንትራታቸውን በይፋ አፍርሰው የጀርመን ብሔራዊ ቡድን እስከ 2030 ዓለም ዋንጫ ድረስ ለማሰልጠን መስማማታቸው እየተሰማ ነው። ይሄ ይፋ እስካሁን ዲኤፍቢ እስካሁን ይፋ ባያደርግም ግን የስራ ቅጥራቸው እንደሚፈጸም እየተጠበቀ ነው። ምክንያቱም ከሬድቡል ጋር ያላቸውን ኮንትራት በጥሩ ሁኔታ በስምምነት ቅሬታ ሳይፈጥር፣ ምክንያቱም የጀርመን ብሔራዊ ቡድን የሚያቀርብላቸው ደሞዝ አሁን በሬድቡል ከሚያገኙት ዓመታዊ ደሞዝ በብዙ ፐርሰንት ከፍ ይላል። በርካታ ጥቅማ ጥቅሞች አሉት እና ክሎፕ ያንን መምረጣቸው እሳቸውም ስለሚፈልጉት በዓለም ዋንጫ እንደሰማችሁት አሁን በደንብ ቻርጅ አድርጌያለሁ፣ አሁን ንቁ ነኝ ብቁ ነኝ ሲሉ ነበር ክሎፕ። ጀርመናውያን ደግሞ የልብ ቀዶ ጥገና ያስፈልገናል ነው ያሉት በጀርመን ብሔራዊ ቡድን። ይሄ ከኮንፌዴሬሽኑን 2016 ካሸነፈው በኋላ ያለው የብሔራዊ ቡድኑ አቅም በሚጠበቀው ደረጃ ሊመጣልን አልቻለም ብለው ነው። ሎም ከዛም በኋላ ለቀቁ። ሃንሲ ፊሊክን ፈቀቅ ሊያደርጉ አልቻሉ። ኒግልስማን በአጫወት ፈቀቅ አድርጓል። ውጤቱ ሊመጣ አልቻለም። አሁን አጫወቱ በደንብ ፈቀቅ ብሏል፣ ምንም ጥያቄ የለውም። ግን ውጤቱ ጀርመናውያንን የሚመጥን መሆን አለበት ነው የሚሉት። ለዛ ደግሞ ትክክለኛው ሰው ክሎፕ ነው ተብሎ ከታመነ ቆይቷል። አሰልጣኙ እንግዲህ ቻርጅ እስከሚያደርጉ ነው የሚጠበቀው። እንደውም አንዳንድ ቁጥሮች እኮ የሚያሳዩት ኒግልስማን ካለፉት አሰልጣኞች ከዮዋኪም ሎም ከክሊስማንም ከሃንሲ ፊሊክም የኒግልስማን ቁጥር አይተናነስም። የሽንፈቱ ቁጥር በጣም ዝቅተኛ ነው። በአማካይ የሚያገኘው የነጥብ አቭሬጃቸው 2.23 ነው የኒግልስማን። ነገር ግን በታሰበው ደረጃ ስኬቶች ሊመጡ ስላልቻሉ አሁን የልብ ቀዶ ጥገና ያስፈልጋል፣ የርገን ክሎፕ መምጣት አለባቸው ብለው አመኑ። ዋናው የጀርመን ፌዴሬሽን አስተዳዳሪ በቀጥታ ፊት ለፊት ነው ራሳቸውን የርገን ክሎፕን ያናገሯቸው። ከጀርመን ጥያቄ ቀርቦልኝ ይህን ጥያቄ ውድቅ ማድረግ አልችልም ብለው በአንድ ወቅት መግለጫ መስጠታቸውን ተከትሎ አሁን እንግዲህ ክሎፕም ስራቸውን ተቀብለዋል። ያው ተቀብለው ይፋ መሆኑ በጀርመን በኩል እየተጠበቀ ነው እንጂ እነ ፋብሪዚዮም አትሌቲክስም ሁሉም አረጋግጧል የጀርመን ብሔራዊ ቡድን ቀጣይ አሰልጣኝ እንደሚሆኑ። ዚዙ ደግሞ ከዴሾ ፈረንሳይ ብሔራዊ ቡድንን ተረክቧል። ዚዙ ለ3 ተከታታይ የሻምፒየንስ ሊግ ዋንጫን ማንሳቱ የአሰልጣኝነትም ዘመኑ የተጫዋችነት ዘመኑ በከፍታ የተጠናቀቀ ምንም የቀረው ዋንጫ የለም። በአሰልጣኝነትም በተጫዋችነት ስኬት መደርደሪያውን ሞልቶታል። አሁን ግን ትልቁን ኃላፊነት ለመረከብ ራሱን ያዘጋጀው ዛሬ አይደለም። ታስታውሱ እንደሆነ ከ4 ዓመት ነው ከ3 ዓመት በፊት አንድ የፈረንሳይ ብሔራዊ ቡድን ሊቀመንበሮች መካከል የሚገኝ አንድ ስራ አስኪያጅ ዚዳንን በዘረኝነት ሁላ አታክ አድርጎ በዚዳን የሚሰለጥን ፈረንሳይ አይደለም ምናምን የሚል አንድ በሬዲዮ ላይ ቀርቦ ያልተገባ ጸያፍ ቃል ተናግረው ከስራቸው ላይ ከኃላፊነታቸው ላይ ተነስተው ነበር። ዚዙ ራሱን ለዚህ ቦታ ያዘጋጀው ዛሬ አይደለም። ወደ ሪያል ማድሪድ እንዲመለስ ጭምር ጥያቄ ቢቀርብለትም ከዚህ በፊት ተቀብሎ ወደ ማድሪድ ተመልሶ አሰልጥኗል። ግን ተጨማሪ እንደገና እንዲመለስ ከፔሬዝ ጥሪ ቢቀርብለትም ዚዙ ራሱን እያዘጋጀ የነበረው ለዚህኛው ለአዲሱ ለፈረንሳይ ጄኔሬሽን ነው እና በስተመጨረሻም ዴሾ ከ14 ዓመት ቆይታ በኋላ ስራቸውን ለቀዋል። ዚዳን ቦታቸውን ይረከባል። አሁን የክሎፕና የዚዙ ወደ አሰልጣኝነት ተመልሶ በኢንተርናሽናል የሀገራት ውድድር ላይ ብሔራዊ ቡድናቸውን
ለማሰልጠን መወሰናቸው የፉክክሩን አቅም በዩሮም በዓለም ዋንጫ በቀጣዩ 2030 በስፔን ፖርቱጋል እና ሞሮኮ በሚዘጋጀው በዩሮ 2028ም የፉክክሩን ደረጃ ከፍ አድርጓል። እዚህ ላይ ደግሞ ጣሊያናውያን የጋርዲዮላን እሽታ ቢያገኙ የፉክክሩን ደረጃ አስቡት። አሁን የሀገራት ውድድር ፍሬንድሊ ጨዋታዎች ሲመጡ፣ ጥሎ ማለፍ ጨዋታዎች ሲመጡ የእግር ኳሱ ቤተሰብ ሌላ ኢንተርቴኒንግ የሆኑ በእግር ኳሱ በክለብ ስልጠና ዘመን በስኬታቸው የተንበሸበሹ ዘመናዊን እግር ኳስ የቀየሩ ለዘመናዊ እግር ኳስ ያላቸውን ነገር ሁሉ አሟጠው ያበረከቱ ጂኒየስ የሆኑ አሰልጣኞች አሁን ደግሞ ወደ ሀገራቸው ተመልሰዋል፣ ወደ ሀገራት ውድድር። ይሄ ደግሞ የበለጠ ፉክክሩን ሚዛናዊ ያደርጓል። የክለቡን ፉክክር ተመልክተን የሀገራት ውድድር ሲመጣ ደግሞ የበለጠ እነዚህ ሌጀንድ የሆኑ አሰልጣኞች ሀገራትን ሲያሰለጥኑ እንደመመልከት ደግሞ ተጨማሪ ሌላ በእግር ኳስ አዲስ ሀሴት ነው የሚፈጠረውና ይሄ በጣም አስደሳች ነው። የበለጠ ግን እዚህ ጋር ፔፕ ደግሞ ቢቀበል ስራውን ምን ያክል ፉክክሩም አጓጊ ሆኖ እንደሚጠበቅ የጋርዲዮላና የክሎፕ ኢራ ድጋሚ በሀገራት ውድድር ጣሊያን ከጀርመን ዚዙም አለ ፈረንሳይ በጣም ደማቅ የፉክክር ሂደትን ነው የምንመለከተው። ምንም ጥያቄ የለውም። ካላቸው ሙያዊ ብቃት አንጻር ፖርቱጋልም አሰልጣኝ ቀይራለች፣ ቤልጅየምም አሰልጣኝ አባራለች፣ ክሮሻም ከረጅም ዓመት በኋላ አሰልጣኟን አሰናብታለች። በርካታ ሀገራት አሰልጣኛቸውን አሰናብቶ በአዳዲስ አሰልጣኝ እየቀየሩ ነው። አዲስ ጉልበት፣ አዲስ ኢነርጂ እየፈለጉ ነው። ስለዚህ በቀጣይ የፔፕ ጋርዲዮላ ምላሽ ለጣሊያን እግር ኳስ በእጅጉ ይጠበቃል። ጣሊያን እግር ኳስ ድጋሚ ወደ ዘመናዊ እግር ኳስ መግባት አለበት። የጣሊያን እግር ኳስ በተለይ ለዘመናዊ እግር ኳስ ሽግግር ያበረከተው ድርሻ በጣም ከፍተኛ። የጣሊያን የመከላከል ስትራክቸር ለዘመናዊ እግር ኳስ አንዱ በር ከፋሽ ነበር። የጣሊያኖች የተጠና የታክቲክ ስትራክቸር ደግሞ እግር ኳስን ለሚወዱ በተለይ በሙያው ላይ ራሳቸውን ለማጎልበት የጣሊያንን እግር ኳስ መረዳት በራሱ አንድ እግር ኳሳዊ እውቀት ነው። በተለይ ለአሰልጣኞች፣ በተለይ በዚህ ሙያ ለመጎልበት የሚፈልግ ማንም የእግር ኳስ ቤተሰብ ቢሆን ጥቆማ የሚያደርገው። ምክንያቱም የጋርዲዮላ ስቴፕ በጣም ረቂቅ ነው። አንዱ ጨዋታ ኤክስፐሪመንት ነው። ብዙ ፍልስፍና አለው። ብዙ የሚወሳሰብ ነገር አለው። እዛ ስቴጅ ላይ በኳሊቲ ለመረዳት የጣሊያንን እግር ኳስ መጀመሪያ ማየት ግን በር ይከፍታል። የታክቲክን አእምሮ በደም ይከፍታል ይባላል። ምክንያቱም እኔ በጣሊያን እግር ኳስ አንድ የሚያስገርመኝ በባክስሪ የሚጫወት ቡድን እጅ የሚጥልበት ሜትር የተለካ ነው። ማለት ዊንግ ባኩ የሚጥለው እጅ ይለያል። ማለት የሚጥልበት ፖዚሽን የሜዳውን ሙሉ ክፍል በሜትር ለክተው በ30 ሜትር ሶስተኛው ተከላካይ፣ በ30 ሜትር ዊንግ ባኩ፣ በ30 ሜትር በዛኛው በኩል ደግሞ ቀሪውን የሜዳ ክፍል የተወሰኑ ክፍሎችን ደግሞ የሚጥለው ይሄ የሶስተኛው የክንፍ ተጫዋች ሆኖ በ3-4-3 የሚጫወት ቡድን ስለሚበዛ በጣሊያን እግር ኳስ ሶስተኛ የሜዳ ክፍል ያለው ዊንገሩ ነው የሚጥለው እና በዚህ ልክ ታክቲካቸው የተጠና ነው እና ይሄ የፍልስፍና ሂደት ደግሞ ማደግ መጎልበት አለበት። ከዘመናዊ እግር ኳስ ጋር ተያይዞ አዳዲስ ጄኔሬሽኖች ቴክኒካሊም ታክቲካሊም ጣሊያን እግር ኳስ ማደግ ስላለበት ፔፕ እንግዲህ ለቦታው ተመርጧል። ነገር ግን እስቲ አድማጮች ለእናንተ ለመወያያነት አንዳንድ ነጥቦችን እናንሳ። እናንተ ይሄንን ሀሳብ እስቲ ተወያዩ። ምክንያቱም ይሄ ቻናል ለየት የሚያደርገው በሀሳቦች ልዩነት ላይ ሁሉም አድማጭ የራሱን ሀሳብ የሚያንጸባርቅበት ስለሆነ ፔፕ ለምሳሌ ለመጀመሪያ ጊዜ በ2024 ለክሎፕና ለፔፕ የእንግሊዝ ብሔራዊ ቡድን ጥያቄ ሲቀርብላቸው ጊዜ መውሰድን ነው የመረጡት። ጥያቄውን በአንዴ አልተቀበሉ። ግን የእንግሊዝ ብሔራዊ ቡድን እጅጉን አስደናቂና የተሟላ ከተሟላም በላይ የተትረፈረፈ ጀነሬሽን አለ። ፔፕ አልተቀበለ።
ክሎፕም እረፍቱን የመረጡት። ከዛን ተወልን ቀጠሩ። ተመልከቱ በደም የጣሊያን ብሔራዊ ቡድን ደግሞ አሁን የጄኔሬሽን እጥረት አለበት እየተባለ ስለዚህ ፔፔን ስራ ከተቀበለ አድካሚ የሆነ ስራ ይጠብቀዋል ማለት ቀላል አይሆንም። ፔፕ የዓለማችን ሳይንቲስት አሰልጣኝ ነው፣ ምንም ጥያቄ የለው። ግን ይሄ ስራ እንደ ክለብ አይደለም፣ በፋይናንስ የሚደገፍ አይደለም፣ በዝውውር የሚደገፍ አይደለም። ወርዶ አካዳሚ ላይ የሚሰራው በጣም በርካታ ጠለቅ ያሉ አስተሳሰብን የሚቀይሩ ስራዎች ይጠበቁበታል ማለት ነው። እስቲ ይህን ሀሳብ እንዴት ትመለከታላችሁ? ተወያዩበት። አንደኛው ይሄ ነው። ሁለተኛው ደግሞ አብዛኛው የእግር ኳስ ቤተሰብ በተለይ በማንቸስተር ሲቲ ስኬቱ ላይ ፔፕ ላይ የሚያስነሳቸው ጥያቄዎች አሉ። የእግር ኳሱ ቤተሰብ ተገቢ ነው፣ ሀሳብ ነው። ፔፕ ፋይናንሻል ሳፖርትን ይፈልጋል። ከፍተኛ ኢንቨስትመንት አድርጎ ተጫዋቾችን ካመጣ በኋላ ውጤቱ ከኢንቨስትመንቱ ጋር ተያያዥ ነው ብለው የእግር ኳሱ ቤተሰብ ፔፕ ላይ የሚያስነሱት ጥያቄ አለ። ይሄ ቻሌንጅ ደግሞ ኢንቨስትመንት ቅድም እንዳልኳችሁ የሚወጣበት ይሄ በዝውውር ከስፔን ብሔራዊ ቡድን ወደ ጣሊያን ብሔራዊ ቡድን ማምጣት አይችልም። ጣሊያናውያን ተጫዋቾችን ነው በማጎልበት በክለብ ደረጃ የሰራውን ፍልስፍና በብሔራዊ ቡድን ደረጃ እንዲሰራ የሚፈለገው። ስለዚህ እዚህ ጋር ፔፕን ከሚጠብቀው ትልቁ ቻሌንጅ መካከል የእግር ኳሱ ቤተሰብ ከሚያነሳው ሀሳብ ጋር በተያያዘ ፋይናንሻል ሳፖርት ነው። ይህንንስ ጉዳይ ፔፕ በብሔራዊ ቡድን በክለብ ደረጃ ባመጣው ስኬቶች ሁሉ ከበስተጀርባው የማይነጥፍ የባየር ሙኒክ አካውንት፣ በተመሳሳይ የመካከለኛው ምስራቅ ፔትሮ ዶላር አለ ይባላል። ምክንያቱም የአቡዳቢው የሼክ መንሱር ክለብ ነው። ምንም ይሄ የገንዘብ ጥያቄ የሚነሳበት ክለብ አልነበረ ማንቸስተር ሲቲ። ግን ፔፕ በሀሳቡ ብቻ ከፍተኛ ኢንቨስትመንት ሳይጠይቅ በባርሳ ግን ዛቪ፣ ኔስታ፣ ሜሲን፣ ቡስኬትን እነዚህን ተጫዋቾች አቀናጅቶ ስኬቱ ዓለምን ቆሞ እንዲያጨበጭብለት ያደረገ ቡድን ሰርቷል ያለ ፋይናንስ ድጋፍ። ምክንያቱም እነዚህ ተጫዋቾች ሲመጡ ፋይናንሻሊ አይደለም ላማሲያ ነው። ይሄ ጥያቄ የለውም። አሁን ግን ዘመናዊ እግር ኳስ ላይ በተለይ የእንግሊዝ እግር ኳስን አፕሮች አዳፕት ለማድረግ በደንብ ፋይናንሻሊ ፔፕ ሲቲ ሳፖርት እንዲያደርገው በደንብ ዝውውሮችን አድርጓል። ግን ገንዘብ ስለወጣ ብቻ ስኬት ይመጣል ማለትም ከባድ ነው በእግር ኳስ። ምክንያቱም የመጣው ተጫዋች ካለው ተጫዋች ጋር መዋሃድ አለበት። መዋሃዱ ብቻ ሳይሆን ሜዳ ውስጥ ጋርዲዮላ በሚፈልገው ታክቲክ ውስጥ ደግሞ መቆየት አለበት። ለዛ ደግሞ በጽናት መስራት አለበት። የጋርዲዮላ ደግሞ ታክቲክ በጣም ከሌሎች አሰልጣኞች ለየት የሚያደርገው ትዕዛዝ ነው። አለቀ። ጋርዲዮላ በሚፈልገው ደረጃ አንድ ተጫዋች ፔርፎርም ካላደረገ፣ ሜዳ ውስጥ ካልተገበረ ደግሞ ፔፕ ማኔጅመንት ላይ በጣም ጠንካራ የሆነ አሰልጣኝ እንደሆነ ይነገርለታል። እስቲ ይህን ሀሳብ እንዴት ታያላችሁ? ለፔፕ ይሄ ቦታ እሺ ብሎ ተቀብሎ የጣሊያንን እግር ኳስ ከስር መሰረቱ ለመቀየር ብሔራዊ ቡድኑን ከ3 የዓለም ዋንጫ ተሳትፎ የራቀውን ጣሊያንን ድጋሚ ነፍስ ዘርቶ ወደ ከፍታው ለማምጣት ፔፕ ምን አይነት ፈተና የሚገጥመው ይመስላችኋል? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡ። በተመሳሳይ ክሎፕስ ጀርመናውያን እንደፈለጉት የልብ ቀዶ ጥገና ማድረግ ይችላሉ? ዚዙስ ዴሾ 2018 ዋንጫ የዓለም ዋንጫ አሳክቷል። 2022 ፋይናሊስት ሆኗል። 2026 ግማሽ ፍጻሜ ደርሷል። ዴሾ በጣም የአጫወት ስልቱ ለእግር ኳሱ ቤተሰብ ሳቢ ላይሆን ይችላል። ቁጥሮቹ ግን የሚያሳዩት ደረጃው የሚያሳየው የፈረንሳይ ብሔራዊ ቡድን የሚጓዝበት ርቀት የሚያሳየው ግን እጅጉን በጣም በላቀ ደረጃ ነው ከፍ አድርጎ ያስቀመጠው። ለዚዙም ቀላል ፈተና አይጠብቀው። አሁን እነዚህ ታላላቅ አሰልጣኞች የክለብ ምስላቸውን ከተለያዩ ሀገራት በተወጣጡ ተጫዋቾች የገነቧቸውን ምርጥ ክለቦችን አሁን በብሔራዊ ቡድን ደረጃ በዛ ዜጋ ብቻ በነዛ ውስን ተጫዋቾች በአዳዲስ ትውልድ ስራቸው ይጠበቅባቸዋል። በክለብ ያሳዩት
በብሔራዊ ቡድን እንዲዘልቅ ስለተፈለገ ነው የስራው ኃላፊነት በጉጉት ተጠብቀው ተለምነው በርካታ አማላጆች ተልከው ወደ ስራቸው የተመለሱት። ስለዚህ ቀላል ፈተና አይደለም። ፔፕስ በብሬሻ የተጫወተው ነው። በጣሊያን እግር ኳስ በስልጠናው ሂደት የለበትም። ግን በርካታ አሰልጣኞች ከጣሊያን ወጥተው በአስተሳሰባቸው ጸንተው ሙያቸውን አውጥተው እንዲያንጸባርቁ ሙያዊ ድጋፍ አድርጓል። አሁን ወደዛ ሀገር ነው ጥሪ የቀረበለት። ታስታውሱ እንደሆነ በዓለም ዋንጫ አንድ የኤርገን ክሎፕ ወደ ጀርመን ብሔራዊ ቡድን ቅጥር መመለስን ተከትሎ አንድ ፕሮግራም አጠር ያለ የ17 ደቂቃ ፕሮግራም በሰራንበት ወቅት ጋርዲዮላን እኔ በግሌ ለጣሊያን እግር ኳስ እመኛለሁ፣ አባም ይህን ሀሳብ ይደግፋል ብዬ በዛ ፕሮግራም ላይ ሀሳቦችን ዝም ብለን ሰተን አልፈን ነበር። ዛሬ ላይ እንግዲህ የጣሊያን እግር ኳስ ኃላፊዎች ፔፕ ነው እግር ኳሳችንን ዳግም ሊያነቃቃ የሚችለው ብለው አምነው በማልዲኒ በሊዮናርዶና በስታፋቸው አማካኝነት ፔፕን በጣሊያን በካታሎኒያ ድርድር ማድረግ ጀምረዋል። ፔፕ ስራውን ከተቀበለ እስቲ ምን አይነት ፈተና ይገጥመዋል? ካነሳናቸው ሀሳብ ውጪም እናንተ የምታነሱት ሀሳብ ካለ በኮሜንት መስጫ ላይ ያስቀምጡልን። እኛ ባነሳነው ሀሳብ ላይ ደግሞ ያላችሁን ሀሳብ አስተያየትም ተጨማሪ ጉዳዮችም ከኛ በተሻለ መመልከት ስለሚችሉ በኮሜንት መስጫ ላይ ያስቀምጡ። ነገር ግን የነዚህ 3 ታላላቅ አሰልጣኞች ወደ እግር ኳሱ መመለስ ግን ለኢንተርናሽናል እግር ኳሱ መነቃቃት ለእግር ኳሱ ቤተሰብ እጅጉን አስፈላጊና ምርጥ ነው። ለማንኛውም ዚዙ ወደ ፈረንሳይ፣ ክሎፕ ወደ ጀርመን ተመልሰዋል። ፔፕስ ወደ ጣሊያን ይመለስ ሲሆን እስቲ ጉዳዩን ተከታትለን ተጨማሪ ሌሎች አፕዴቶች የፔፕ ተቀብሎ ኮንትራት የሚፈርም ከሆነ ድርድሮቹ ወደ አድቫንስድ ስቴጅ የሚሄዱ ከሆነ በቀጣይ ፕሮግራሞች ይዘንላችሁ ምንመጣ ይሆናል። በ3 ፕሮግራም ከእናንተ ጋር ቆይታ አደረግን። በቼልሲ የዝውውር ሂደት፣ በአርሴናል የዝውውር ሂደት፣ በእነዚህ 3 ታላላቅ የእግር ኳስ አሰልጣኞች ዙሪያ ቆይታ አደረግን። እናንተ ይሄ ፕሮግራም ተደራሽ እንዲሆን በርካታ የእግር ኳስ ቤተሰቦች እንዲያደምጡት ላይክ አድርጉ። ላይክ ስታደርጉ ብዙ የእግር ኳስ ቤተሰቦች ጋር ይደርሳል። ሰብስክራይብ አድርጉ አዲስ ከሆናችሁ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ዕለተ ማክሰኞን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።